ባንተ ያልተሻገርነው የለም፣ ባንተ ያላለፍነው የለም። ባንተ እግዚአብሔር ሆይ ያላለፍነው መሰናከል፣ ያላለፍነው ጨለማ፣ ያላለፍነው ሞት የለም። ስለረዳህን አልፈናል፣ ስላገዝከን ተሻግረናል። ዳዊት እንደዚህ አለ፣ በሞት መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። እግዚአብሔር ሆይ ክፉን እንዳይፈራ በሞት ሸለቆ መካከል እንዲያልፍ ያደረግከው አንተ ነህ። በእኛም ሕይወት ላይ ብዙ የሞት ሸለቆዎች ቢኖሩ አንተ ከኛ ጋር ስላለ እናልፋለን። አንተ ከኛ ጋር ስላለ እንሻገራለን። ምክንያቱም ረዳታችን ነህ፣ ምክንያቱም አባታችን ነህ፣ ምክንያቱም አጋዣችን ነህ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ፣ አመሰግንሃለሁ። በአንተ ረዳትነት ይህን ቀን አይቻለሁ። በአንተ ረዳትነት ይህንን ቀን አይተናል። በአንተ ረዳትነት ይህንን የተወደደ ቀን ማየት ችለናል። ስላገዝከን ስለረዳህን ነው። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ሰው በኃይሉ ችሎታ አይበረታም። ሰው በኃይሉ ችሎታ አይበረታም። አንተ ካልረዳኸው፣ አንተ ካላገዝከው፣ አንተ ሰው ካላደረግከው ማንም በራሱ ምንም አይሆንም። ለዚህ ነው የምንደገፈው አንተ ላይ። ለዚህ ነው በየማለዳው የምንጠራው። ለዚህ ነው ካንተ ስር ቁጭ ብለን ለዚህ ነው ካንተ ስር ቁጭ ብለን የምናወራው። ስምህ ይባረክ፣ ማደሪያህ ይባረክ። ለእኔ እንዳንተ ያለ የለም፣ ለእኛ እንዳንተ ያለ የለም። ስምህ ይባረክ። እግዚአብሔር ሆይ በእያንዳንዱ እንቅስቃሴያችን ጥበቃ ባይለየን የዓለም ጥፋት ያገኘን ነበር። ግን ረዳህን፣ ግን ጠበቅከን፣ ግን ጋረድከን። ጌታ ሆይ ሸፈንከን፣ እሳቱ እንዳይነካን ሸፈንከን። እኛ ከሌሎች የተለየን ስለሆንን ሳይሆን አንተ በእኛ ላይ የተለየ ስለሆንክ፣ ጥበቃ ስላልተለየን፣ መልካምነት ስላልተለየን፣ አባትነት ስላልተለየን እግዚአብሔር ሆይ ይህንን ቀን ማየት ችለናል። አመሰግንሃለሁ። ስምህ ይባረክ። እኔ ጌታ ሆይ ያላመሰገንኩ ማን ያመሰግንሃል? እኔን እኮ ከጨለማ ታድገሃል። እኔን ከሞት ታድገሃል። እኔን ከበሽታ ጠብቀኸኛል። ከሞት አፋፍ ላይ እግዚአብሔር አድነኸኛል። ስንት ጊዜ ሞት ወደ ሕይወቴ ሲመጣ ሸፈንከኝ። ስንት ጊዜ ከለልከኝ። የሞት ደጆች ሁሉ በእኔ ዙሪያ ሲዞሩ፣ ነገር ግን እግዚአብሔር አይሆንም ብለህ ሕይወትን ሰጠኸኝ። ሞትን ወደ ሕይወት ቀየርክልኝ። ጥፋትን ወደ መልካምነት ቀየርክልኝ። ጠላት እንዳሰበው አልሆነም። ጠላት እንዳሰበው አልሆነም በሕይወቴ። ስለዚህ ባረካለሁ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። እግዚአብሔር ሆይ ዳንኤል ካንተ ጋር ኅብረት እያደረገ ጠላቶች ቀንተው ወደ አንበሳ ጉድጓድ እንዲጣሉ አደረጉ። ነገር ግን አንተ መልአኩን ልከህ የአንበሶችን አፍ ዘጋ። እግዚአብሔር ሆይ ልክ የእኛም ታሪክ እንደዚህ ነው። ጠላት አበቃለት ብሎ፣ ጠላት አበቃላቸው ብሎ ወደ ጉድጓድ ሲጥለን፣ ጠላት ሊውጠን አፉን በከፈተ ጊዜ ባንተ መለኮታዊ ጥበቃ የጠላትን አፍ ዘግተህ በሕይወት ያስቀጠልከን፣ ዘመናችንን ያራዘምክልን፣ ቀናችንን ያራዘምክልን፣ ዕድሜን የጨመርክልን አንተ ነህ። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። እኛ ተደርጎልናል። መልካምነትህን አይተናል፣ ጥበቃህን አይተናል። በሕይወታችን ያንተ መልካምነት አይተናል። እናመሰግንሃለን። ባለፍናቸው ዘመናቶች ሁሉ እግዚአብሔር ሆይ እንዳንተ ያለ መልካም አባት አላየንም። እንዳንተ ያለ ሩህሩህ አምላክ አላየንም። እንዳንተ ያለ ፍቅርና የተወደደ አምላክ አላየንም። ለዚህ ነው የምናወራ ፍቅር ነህ። ለዚህ ነው የምናወራ ቸር ነህ።
የተወደድክ ነህ ጌታ ሆይ። በልባችን ላይ ሁል ጊዜ እናስብሃለን። ዳዊት እግዚአብሔርን አሰብኩት ደስም አለኝ እንዳለ እግዚአብሔር ሆይ ማለዳም ቀንም ምሽትም ሌሊትም እናስብሃለን። አንተን ማሰብ ውስጥ ሰላም አለ። ካንተ ጋር ማውራት ውስጥ እግዚአብሔር ሆይ ባርኮትና ጤንነት አለ። ስለዚህ እግዚአብሔር አወራሃለሁ። መንፈሴን ሁሉ ተቆጣጠር፣ ዘመናቶቼን ሁሉ ተቆጣጠር። ቀሪ ቀናቶቼን ሁሉ ተቆጣጠር። እግዚአብሔር ሆይ ካንተ የተሰወረ ካንተ የተደበቀ አንዳች ነገር የለም። ስለዚህ እግዚአብሔር ሆይ ሁሉን እንድትቆጣጠር፣ ሁሉ ያንተ እንዲሆን ዘመኔን፣ ጣትነቴን፣ ሕይወቴን፣ ስራዬን፣ አገልግሎቴን፣ ትዳሬን፣ ልጆቼን፣ ሁሉ ነገሬን ላንተ አሳልፌ እሰጣለሁ። እግዚአብሔር ሆይ ስምህ ይባረክ። ላንተ ይገባሃል ምስጋና፣ ላንተ ይገባሃል አምልኮ። እግዚአብሔር ሆይ ይኸው ተረከብ ትዳራችንን፣ ይኸው ተረከብ ስራችንን፣ ይኸው ተረከብ አገልግሎታችንን፣ ይኸው ተረከብ መንገዳችንን ላንተ አሳልፈን ሰጠን። ጉዟችንን ውብ አድርገው። እግዚአብሔር ሆይ በጤንነታችን ላይ ያንተ መልካምነት ይገለጥ። ጤንነታችን ላይ እግዚአብሔር ሆይ ያንተ በጎነት ይገለጥ። በኢየሱስ ክርስቶስ ስም ጨለማን ሻረው። ከሕይወታችን ላይ ተግዳሮትን ሻረው። አለመቻልን ሻረው። እግዚአብሔር ሆይ በቅርብ የምስክርነት ሕይወት ወደ ሕይወቴ ስለሚመጣ አመሰግንሃለሁ። ካንተ ዘንድ የሆነ ባርኮት፣ ካንተ ዘንድ የሆነ መልካምነት ስለሚለቀቅልኝ ባረካለሁ። ለኛ እንዳንተ ያለ የለም። ስምህ ይባረክ። አንተ ቸር ባትሆን፣ አንተ ባትረዳን እግዚአብሔር ሆይ ማን ይደርስልን ነበር? ማን አይዞ ይል ነበር? አንተ ግን ደረስክልን። አንተ ግን በሞትና በኛ መካከል አንድ እርምጃ ሲቀር ደረስክልን። አገዝከን፣ ረዳህን፣ አለው አልከን ጌታ ሆይ። ለዚህ ነው በፊት የምንሆነው። ለዚህ ነው የምንባርክህ። እውነተኛ ረዳታችን፣ እውነተኛ እረኛችን ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። ከፍ ከፍ እናደርግሃለን። ነፍሳችን ትባረክሃለች። ነፍሳችን ላንተ ትገዛለች። ለቃልህ ትገዛለች። ለፈቃድህ ትገዛለች። ለመንፈስ ትገዛለች። እግዚአብሔር ሆይ እስራኤላውያን በባርነት እያሉ እግዚአብሔር ሆይ 430 ዓመት ሙሉ በጠላቶቻቸው ተገዝተው ሳለ ደረስክላቸው። የሕዝቤን ጩኸት ሰምቻለሁ፣ አሁን ልረዳ ወርዳለሁ እንዳልክ እግዚአብሔር ሆይ በዚህ ውስጥ እያነቡ ያሉ፣ እያለቀሱ ያሉ፣ ጥያቄ ውስጥ ያሉ አሉ። የብዙ ዓመት ታሪካቸው እንድትቀይር፣ የብዙ ዓመት እንባቸው እንዲታበስ፣ በሽታ ውስጥ ያሉ፣ ጥያቄ ውስጥ ያሉ፣ ጉዳዮቻቸው የተያዘ በጠላት እጅ ያለ እግዚአብሔር ሆይ ጉልበታቸውን እግዚአብሔር ሆይ በዝብዞ ወደ በረከት አልቀይር ያለ ጉልበታቸውን የበዘበዘ ጠላት፣ ትዳራቸውን የበተነ ጠላት፣ ገንዘባቸውን የበተነ ጠላት ዛሬ እንዲያፍር በኢየሱስ ክርስቶስ ስም እንዲዋረድ እንድትደርስላቸው እግዚአብሔር ሆይ እንጸልያለን። መልካምነት እንዲገለጥ እግዚአብሔር ሆይ እንጸልያለን። እንድትረዳን እንድትደርስልን እግዚአብሔር ሆይ እንጸልያለን። ካለንበት መከራና ችግር ሁሉ ስለምታወጣን እናመሰግናለን። ደግሞ እንመሰክራለን። ረዳህን ብለን እግዚአብሔር ሆይ እንዘምራለን። ላንተ ለሚገባ ምስጋናን ክብርን እንሰጣለን። ስምህ ይባረክ። እግዚአብሔር ሆይ አቅም ስለሆንከን፣ ስለረዳህን፣ ስላገዝከን፣ ጉልበት ስለሆንከን እንባረካለን። ይህንን ጸሎት ሁሉ አብረው የጸለዩ፣ ይህንን ጸሎት ሁሉ አብረው የተካፈሉ ሁሉ ጸጋና መንፈስ ይርዳቸው። ጥበቃህ እንዳይለያቸው፣
የእጆቻቸው ሥራ ይባረክ። ትዳር ያላቸው በትዳራቸው ይባረኩ። ትዳር ያላዙ ወደ መልካም ትዳር በአንተ መልካምነት እንዲገቡ ጸልያለሁ። በኢየሱስ ስም የትኛውም እጥረት ከሕይወታቸው ላይ ይነሳ። መልካምነትና ፍቅርህ በሕይወታቸው ላይ ይንጸባረቅ። በነገር ሁሉ እርዳቸው። እኔንም ስለረዳ ወንድሞቼን፣ እህቶቼን፣ አባቶቼንና እናቶቼን ስለረዳሃቸው ተባረክ። በዚህ ዓለም ብዙ አይነት መከራ ሊመጣ ይችላል። ነገር ግን የሚከተለን ምሕረትና ቸርነት ስላለ በአንተ ቤት እንጸናለን። በአንተ ፊት እንጸናለን። በአንተ ፊት እንሆናለን። ምክንያቱም ምሕረት ነው። ምክንያቱም ቸርነት ነው። እግዚአብሔር ሆይ ስም ይባረክ። አቅም የሆንከን፣ ጉልበት የሆንከን፣ ጸጋህን የለቀክልን፣ ምሕረትህን ያበዛህልን ስም ይባረክ። እግዚአብሔር ሆይ ይህንን ጊዜ እንድሰጥ ራሱ የረዳኸኝ አንተ ነህ። ከኔ የሆነ አንዳች ነገር የለም። ከኔ የሆነ አንዳች ነገር የለም። ቀናችንን ባርከው፣ ዘመናችንን ባርከው። አሁን እግዚአብሔር ሆይ በፊት እናስቀምጣለን። ቀሪ ዘመናችንን በፊት እናስቀምጣለን። ቀሪ ጊዜያቶቻችንን በፊት እናስቀምጣለን። ባንተ ፊት የተዋበ በሌላው ፊት የተዋበ ነው። ባንተ ፊት መልካም የሆነ በሌላው ፊት መልካም ነው። በሌላው ፊት መልካም ነው። እግዚአብሔር ሆይ ስም ይባረክ። እግዚአብሔር ሆይ ስም ይባረክ። የረዳህን፣ ያገዝከን፣ ጉልበት የሆንከን እግዚአብሔር ሆይ ጠላት ይጠፋሉ ብለው ነበር። ጠላቶቻችን ይጠፋሉ ብለውን ነበር። ጠላቶቻችን ይሞታሉ ብለውን ነበር። ጠላቶቻችን እያለቀሱ ዘመናቸውን ይፈጃሉ ብለው ነበር። ነገር ግን እግዚአብሔር ሆይ በደስታ በእልልታ ስላቆምከን እናመሰግናለን። ነገር ግን እግዚአብሔር ሆይ በአንተ መልካምነትና በአንተ ጥበቃ አዲስን ቀን አሳይተህናልና ስም ይባረክ። እንደ ጠላተኞች፣ እንደ ሟርተኞች፣ እንደ ክፉዎች እግዚአብሔር ሆይ እንደ ጨለማ ሰራተኞች አልሆነብንም። ግን እንዳንተ መልካምነት፣ እንዳንተ ፍቅር፣ እንዳንተ ጸጋ ሆኖብናል። አንተ የተናገርከው ብቻ ነው በሕይወታችን ላይ የሚፈጸመው። ጠላት ያወራው አይሆንም። አንተ ያወራኸው ይፈጸማል። ጠላት ያቀደው አይሆንም። ያንተ ሐሳብ ብቻ ይከናወናል በሕይወታችን። አሁን እግዚአብሔር ሆይ ላንተ አሳልፈን እንሰጣለን። ውሰድ ዘመናችንን፣ ውሰድ ስራችንን፣ ውሰድ ቤተሰባችንን፣ ኃላፊነታችንን ሁሉ እግዚአብሔር ሆይ ላንተ እንሰጣለን። ያንተ እጅ ይግባበት። ያንተ መልካምነት ይግባበት። ያንተ እረኝነት ይግባበት። አንተ ካለህ ሁሉ ውብ ነው። አንተ ካለህ ሁሉ መልካም ይሆናል። አንተ ካለህ ሁሉም ሰላም ይሆናል። እግዚአብሔር ሆይ ከዛ ጨለማ የታደግከን፣ ከዛ ሞት የጠበቅከን አንተ አይደለህ? ስም ይባረክ። ስም ይባረክ። እናመሰግናለን። እግዚአብሔር ሆይ ችሎታ ስላለን ይህንን ቀን አላየንም። ችሎታ ስላለን ይህንን ማለዳ፣ ይህንን ቀን፣ ይህንን ምሽት አላየንም። ባንተ ጸጋና ባንተ ምሕረት፣ ባንተ ቸርነትና ባንተ ፍቅር አዲስን ቀን ማየት ችለናል። አዲስን ቀን ማየት ችለናል። ስለዚህ ባረካለሁ። ስለዚህ ከፍ ከፍ እናደርግሃለን። ስም ይባረክ። በእኛ ቤት እልልታ አለ። በእኛ ቤት ስም ይመሰገናል። በእኛ ቤት ያንተ ስም ከፍ ከፍ ይላል። በእኛ ሕይወት ያንተ ስም ከፍ ከፍ ይላል። ስም ይባረክ። ስም ይባረክ። ስም ይባረክ። የረዳህን ስም ይባረክ። ያገዝከን ስም ይባረክ። የጠበቅከን ስም ይባረክ። እንዳንተ ያለ የለም። እንዳንተ ያለ የለም። ሁሉ እግዚአብሔር ሆይ ባንተ ዘንድ መልካም ይሆናል። የጠበቅኩትን ሁሉ እግዚአብሔር ሆይ ባንተ ዘንድ እቀበላለሁ። የተናገርከኝን የተስፋ ቃል ሁሉ ትፈጽማለህ። በመጠበቂያ ሆኜ እጠብቃለሁ። ዓለም ተስፋ ብታስቆርጥ፣ ድምጿ ተስፋ ቢያስቆርጥ፣ ብዙ ነውጦች ወደ ሕይወቴ ቢለቀቁ ካንተ ዘንድ ያለኝን ስፍራ አልለቅም። ባንተ ዘንድ ያለኝን ስፍራ አልለቅም። ባንተ አልደራደርም። እግዚአብሔር የሕይወቴ ዋና ነህ። የሕይወቴ ዋና ጉዳይ ነህ። እግዚአብሔር ያለ አንተ መኖር አልችልም። ያለ መልካምነት መኖር አልችልም።
ያለ ፍቅር መኖር አልችልም። ካንተ ጋር ሳላወራ መኖር አልችልም። አንተ መልካም አባት ነህ። አንተ ፍቅር ነህ። አንተ ሩህሩህ ነህ። አንተ ቸር ነህ። አንተ ፍቅር ነህ ጌታ ሆይ። አንተ ፍቅር ነህ ጌታ ሆይ። መልካም አባት ነህ። የረዳህን አንተ ነህ። ያገዝከን አንተ ነህ። ይኸው እግዚአብሔር ሆይ የተሻለ የህይወት ስርዓት እንድንኖር የረዳህን አንተ ነህ። ስለዚህ ክብርም የሚገባው ላንተ ነው። ውዳሴም የሚገባው ላንተ ነው። እልልታም የሚገባው ላንተ ነው። መገዛት የሚገባው ላንተ ነው። መንበርከክ የሚገባው ላንተ ነው። ስም ይባረክ። በጌታ በኢየሱስ ክርስቶስ ስም ባረካለሁ። አንተ ባትረዳን፣ አንተ ባታግዘን፣ አንተ ባትደግፈን እዚያ አንደርስም። እንደ ጠላት እቅድ፣ እንደ ጠላት ፕሮግራም ቢሆን እዚያ አንደርስም። ግን ረዳህን፣ ግን አገዝከን፣ በጠላቶች ፊት አከበርከን። አይሄዱም አይቀጥሉም ባሉት ፊት እግዚአብሔር ሆይ መኖር እንድንችል አደረከን። ሕይወትን ሰጠህን። ሕይወታችንን ቀጠልከው። ሕይወታችንን ቀጠልከው። ተስፋ በቆረጥንበት ጊዜ ደረስክልን። አብቅቷል ባልን ጊዜ ደረስክልን። ኦ ስም ይባረክ እግዚአብሔር ሆይ ከፍ ከፍ እናደርግሃለን። በሕይወታችን ላይ ጌታ ነህ። በዘመናችን ላይ ጌታ ነህ። እያንዳንዱን ነገር ሁሉ እግዚአብሔር ሆይ ላንተ አሳልፈን እንሰጣለን። ውሰደው ሕይወታችንን፣ ውሰደው ዘመናችንን፣ ውሰደው ሰዓታችንን። እኛ እንኳን ያንተ ነን። እኛ እንኳን በደም ተገዝተናል። እኛ እንኳን የራሳችን አይደለንም። እኛ ራሳችን ያንተ ሆነንና እግዚአብሔር ሆይ ዘመናችንን ተቆጣጠር። እውነት ፍቅር ነህ። እውነት እግዚአብሔር ሆይ ፍቅር ነህ አንተ። ረዳህን፣ አገዝከን፣ ደገፍከን። ስም ይባረክ፣ ስም ይባረክ። ባንተ ያልተሻገርነው የለም። ባንተ ያልተሻገርነው የለም። ባንተ ያላለፍነው የለም። ባንተ እግዚአብሔር ሆይ ያላለፍነው መሰናከል፣ ያላለፍነው ጨለማ፣ ያላለፍነው ሞት የለም። ስለረዳህን አልፈናል። ስላገዝከን ተሻግረናል። ዳዊት እንደዚህ ያለ በሞት መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። እግዚአብሔር ሆይ ክፉን እንዳይፈራ በሞት ሸለቆ መካከል እንዲያልፍ ያደረግከው አንተ ነህ። በእኛም ሕይወት ላይ ብዙ የሞት ሸለቆዎች ቢኖሩ አንተ ከኛ ጋር ስላለ እናልፋለን። አንተ ከኛ ጋር ስላለ እንሻገራለን። ምክንያቱም ረዳታችን ነህ። ምክንያቱም አባታችን ነህ። ምክንያቱም አጋዣችን ነህ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። በአንተ ረዳትነት ይህን ቀን አይቻለሁ። በአንተ ረዳትነት ይህንን ቀን አይተናል። በአንተ ረዳትነት ይህንን የተወደደ ቀን ማየት ችለናል። ስላገዝከን ስለረዳህን ነው። ስም ይባረክ፣ ስም ይባረክ፣ ስም ይባረክ። ሰው በኃይሉ ችሎታ አይበረታም። ሰው በኃይሉ ችሎታ አይበረታም። አንተ ካልረዳኸው፣ አንተ ካላገዝከው፣ አንተ ሰው ካላደረግከው ማንም በራሱ ምንም አይሆንም። ለዚህ ነው የምንደገፈው አንተ ላይ። ለዚህ ነው በየማለዳው የምንጠራው። ለዚህ ነው ካንተ ስር ቁጭ ብለን ለዚህ ነው ካንተ ስር ቁጭ ብለን የምናወራው። ስም ይባረክ፣ ማደሪያህ ይባረክ። ለኔ እንዳንተ ያለ የለም፣ ለኛ እንዳንተ ያለ የለም። ስም ይባረክ እግዚአብሔር ሆይ በእያንዳንዱ እንቅስቃሴያችን ጥበቃ ባይለየን የዓለም ጥፋት ያገኘን ነበር። ግን ረዳህን፣ ግን ጠበቅከን፣ ግን ጋረድከን። ጌታ ሆይ ሸፈንከን፣ እሳቱ እንዳይነካን ሸፈንከን። እኛ ከሌሎች የተለየን ስለሆንን ሳይሆን አንተ በእኛ ላይ የተለየ ስለሆንክ፣ ጥበቃ ስላልተለየን፣ መልካምነት ስላልተለየን፣ አባትነት ስላልተለየን እግዚአብሔር ሆይ ይህንን ቀን ማየት ችለናል። አመሰግናለሁ። ስም ይባረክ።
እኔ ጌታው ያላመሰገንኩ ማን ያመሰግንሃል? እኔን እኮ ከጨለማ ታድገሃል። እኔን ከሞት ታድገሃል። እኔን ከበሽታ ጠብቀኸኛል። ከሞት አፋፍ ላይ እግዚአብሔር አድነኸኛል። ስንት ጊዜ ሞት ወደ ሕይወቴ ሲመጣ ሸፈንከኝ። ስንት ጊዜ ከለልከኝ። የሞት ደጆች ሁሉ በእኔ ዙሪያ ሲዞሩ፣ ነገር ግን እግዚአብሔር አይሆንም ብለህ ሕይወትን ሰጠኸኝ። ሞትን ወደ ሕይወት ቀየርክልኝ። ጥፋትን ወደ መልካምነት ቀየርክልኝ። ጠላት እንዳሰበው አልሆነም። ጠላት እንዳሰበው አልሆነም በሕይወቴ። ስለዚህ ባርክሃለሁ። ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ። እግዚአብሔር ሆይ ዳንኤል ካንተ ጋር ኅብረት እያደረገ ጠላቶች ቀንተው ወደ አንበሳ ጉድጓድ እንዲጣሉ አደረጉ። ነገር ግን አንተ መልአኩን ልከህ የአንበሶችን አፍ ዘጋ። እግዚአብሔር ሆይ ልክ የኛም ታሪክ እንደዚህ ነው። ጠላት አበቃለት ብሎ ጠላት አበቃላቸው ብሎ ወደ ጉድጓድ ሲጥለን፣ ጠላት ሊውጠን አፉን በከፈተ ጊዜ ባንተ መለኮታዊ ጥበቃ የጠላትን አፍ ዘግተህ በሕይወት ያስቀጠልከን፣ ዘመናችንን ያራዘምክልን፣ ቀናችንን ያራዘምክልን፣ እድሜን የጨመርክልን አንተ ነህ። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። እኛ ተደርጎልናል። መልካምነትህን አይተናል። ጥበቃህን አይተናል። በሕይወታችን ያንተ መልካምነት አይተናል። እናመሰግንሃለን። ባለፍናቸው ዘመናቶች ሁሉ እግዚአብሔር ሆይ እንዳንተ ያለ መልካም አባት አላየንም። እንዳንተ ያለ ሩህሩህ አምላክ አላየንም። እንዳንተ ያለ ፍቅርና የተወደደ አምላክ አላየንም። ለዚህ ነው የምናወራ ፍቅር ነህ። ለዚህ ነው የምናወራ ቸር ነህ፣ የተወደድክ ነህ። ጌታ ሆይ በልባችን ላይ ሁሉ ጊዜ እናስብሃለን። ዳዊት እግዚአብሔርን አሰብኩት ደስም አለኝ እንዳለ፣ እግዚአብሔር ሆይ ማለዳም ቀንም ምሽትም ሌሊትም እናስብሃለን። አንተን ማሰብ ውስጥ ሰላም አለ። ካንተ ጋር ማውራት ውስጥ እግዚአብሔር ሆይ ባርኮትና ጤንነት አለ። ስለዚህ እግዚአብሔር አወራሃለሁ። መንፈሴን ሁሉ ተቆጣጠር። ዘመናቶቼን ሁሉ ተቆጣጠር። ቀሪ ቀናቶቼን ሁሉ ተቆጣጠር። እግዚአብሔር ሆይ ካንተ የተሰወረ ካንተ የተደበቀ አንዳች ነገር የለም። ስለዚህ እግዚአብሔር ሆይ ሁሉን እንድትቆጣጠር፣ ሁሉ ያንተ እንዲሆን፣ ዘመኔን፣ ጣትነቴን፣ ሕይወቴን፣ ስራዬን፣ አገልግሎቴን፣ ትዳሬን፣ ልጆቼን፣ ሁሉ ነገሬን ላንተ አሳልፌ እሰጣለሁ። እግዚአብሔር ሆይ ስሜ ይባረክ። ላንተ ይገባሃል ምስጋና፣ ላንተ ይገባሃል አምልኮ። እግዚአብሔር ሆይ ይኸው ተረከብ ትዳራችንን፣ ይኸው ተረከብ ስራችንን፣ ይኸው ተረከብ አገልግሎታችንን፣ ይኸው ተረከብ መንገዳችንን ላንተ አሳልፈን ሰጠን። ጉዟችንን ውብ አድርገው። እግዚአብሔር ሆይ በጤንነታችን ላይ ያንተ መልካምነት ይገለጥ። ጤንነታችን ላይ እግዚአብሔር ሆይ ያንተ በጎነት ይገለጥ። በኢየሱስ ክርስቶስ ስም ጨለማን ሻረው። ከሕይወታችን ላይ ተግዳሮትን ሻረው። አለመቻልን ሻረው። እግዚአብሔር ሆይ በቅርብ የምስክርነት ሕይወት ወደ ሕይወቴ ስለሚመጣ አመሰግንሃለሁ። ካንተ ዘንድ የሆነ ባርኮት፣ ካንተ ዘንድ የሆነ መልካምነት ስለሚለቀቅልኝ ባርካለሁ። ለኛ እንዳንተ ያለ የለም። ስሜ ይባረክ። አንተ ቸር ባትሆን፣ አንተ ባትረዳን እግዚአብሔር ሆይ ማን ይደርስልን ነበር? ማን አይዞ ይል ነበር? አንተ ግን ደረስክልን። አንተ ግን በሞትና በኛ መካከል አንድ እርምጃ ሲቀር ደረስክልን። አገዝከን፣ ረዳህን፣ አለው አልከን። ጌታ ሆይ ለዚህ ነው በፊት የምንሆነው። ለዚህ ነው የምንባርክህ። እውነተኛ ረዳታችን፣ እውነተኛ እረኛችን፣
ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ከፍ ከፍ እናደርግሃለን። ነፍሳችን ትባርክሃለች። ነፍሳችን ላንተ ትገዛለች። ለቃልህ ትገዛለች። ለፈቃድህ ትገዛለች። ለመንፈስ ትገዛለች። እግዚአብሔር ሆይ እስራኤላውያን በባርነት እያሉ እግዚአብሔር ሆይ 430 ዓመት ሙሉ በጠላቶቻቸው ተገዝተው ሳለ ደረስክላቸው። የሕዝቤን ጩኸት ሰምቻለሁ፣ አሁን ልረዳ ወርዳለሁ እንዳልክ እግዚአብሔር ሆይ በዚህ ውስጥ እያነቡ ያሉ፣ እያለቀሱ ያሉ፣ ጥያቄ ውስጥ ያሉ አሉ። የብዙ ዓመት ታሪካቸው እንድትቀይር፣ የብዙ ዓመት እንባቸው እንዲታበስ፣ በሽታ ውስጥ ያሉ፣ ጥያቄ ውስጥ ያሉ፣ ጉዳዮቻቸው የተያዘ በጠላት እጅ ያለ እግዚአብሔር ሆይ ጉልበታቸውን እግዚአብሔር ሆይ በዝብዞ ወደ በረከት አልቀይር ያለ ጉልበታቸውን የበዘበዘ ጠላት፣ ትዳራቸውን የበተነ ጠላት፣ ገንዘባቸውን የበተነ ጠላት ዛሬ እንዲያፍር በኢየሱስ ክርስቶስ ስም እንዲዋረድ እንድትደርስላቸው እግዚአብሔር ሆይ እንጸልያለን። መልካምነት እንዲገለጥ እግዚአብሔር ሆይ እንጸልያለን። እንድትረዳን እንድትደርስልን እግዚአብሔር ሆይ እንጸልያለን። ካለንበት መከራና ችግር ሁሉ ስለምታወጣን እናመሰግናለን። ደግሞም እንመሰክራለን። ረዳህን ብለን እግዚአብሔር ሆይ እንዘምራለን። ላንተ ለሚገባ ምስጋናን ክብርን እንሰጣለን። ስምህ ይባረክ። እግዚአብሔር ሆይ አቅም ስለሆንከን፣ ስለረዳህን፣ ስላገዝከን፣ ጉልበት ስለሆንከን እንባርክሃለን። ይህንን ጸሎት ሁሉ አብረው የጸለዩ፣ ይህንን ጸሎት ሁሉ አብረው የተካፈሉ ሁሉ ጸጋና መንፈስ ይርዳቸው። ጥበቃህ እንዳይለያቸው። የእጆቻቸው ሥራ ይባረክ። ትዳር ያላቸው በትዳራቸው ይባረኩ። ትዳር ያላዙ ወደ መልካም ትዳር በአንተ መልካምነት እንዲገቡ ጸልያለሁ። በኢየሱስ ስም የትኛውም እጥረት ከሕይወታቸው ላይ ይነሳ። መልካምነትና ፍቅርህ በሕይወታቸው ላይ ይንጸባረቅ። በነገር ሁሉ እርዳቸው። እኔንም ስለረዳ ወንድሞቼን፣ እህቶቼን፣ አባቶቼንና እናቶቼን ስለረዳሃቸው ተባረክ። ከፍ በልልኝ። እንወድሃለን። ቅዱስና ኃያል የተፈራ አምላክ እግዚአብሔር እኛን የወደድክ፣ እኛን የፈጠርክ፣ እኛን የታደግክ በልጅ በኢየሱስ ክርስቶስ ሞትና ትንሣኤ ፍቅርህን ያሳየ አምላካችን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። አሁን እንጠራሃለን። በዚህ ቀን ካንተ ጋር እናወራለን። በዚህ ቀን የተስፋ ቃል ሁሉ ፈጻሚ አንተ ነህ። አንተ ሰው አይደለህምና ጌታ ኢየሱስ ሆይ ተስፋ ቃሉን ሁሉ ስለምትፈጽም፣ የተስፋ ቃል ሁሉ ስለሚፈጸም እናመሰግንሃለን። አብርሃም የተስፋ ቃሉ ተገብቶለት ምንም ተስፋ በሚያስቆርጥ መንገድ ውስጥም ቢያልፍ የተስፋ ቃል የገባ የተስፋ ቃል የሰጠ እርሱ የታመነ እንደሆነ ቆጠረ ተብሎ ተጽፏልና እግዚአብሔር ሆይ በጌታ በኢየሱስ ስም የተስፋ ቃሎችን ሁሉ ስለምትፈጽም የምናልፍባቸው መንገዶች ሁሉ ካንተ ቃል ውጪ እንዳይሆኑ ጸልያለሁ። እግዚአብሔር ሆይ የተናገርከውን በእኛ ሕይወት ያወራኸውን እያንዳንዱን ነገር ስለምትፈጽም እናመሰግንሃለን። ጌታ ሆይ እንዳንተ ያለ የለም። ጌታ ሆይ እጠብቅሃለሁ። ጌታ ሆይ እታገሳለሁ። በጊዜው ሁሉን የምትሰራ፣ በጊዜው ሁሉን የምታሳምር አንተ አምላኬ ሆይ በአጠገቤ ስላለ፣ በውስጤ ስላለ፣ ከጎኔ ስላለ፣ ከፊቴ ስላለ፣ ከኋላዬ ስላለ አመሰግንሃለሁ። ጌታ ሆይ ጠላት እንዳወራው አይሆንብኝም። አንተ የተናገርከው ብቻ ይፈጸማል ሕይወቴ ላይ። አንተ ያወራኸው ብቻ ይፈጸማል። የሕይወቴ ጌታ፣ የሕይወቴ አዳኝ፣
እግዚአብሔር ሆይ እናመሰግንሃለን። በዚህ ቀን እናመሰግንሃለን። እግዚአብሔር ሆይ ታዳጊያችን፣ ረዳታችን፣ መከታችን አንተ ነህ። እግዚአብሔር ሆይ በዚህ ሰዓት በሚያስፈልገን ነገር ሁሉ እንድትረዳን እጸልያለሁ። ልባቸው የተሰበረ ያዘኑ እግዚአብሔር ሆይ እየሰሩ ነገሮቻቸው እየተበላሸ ያሉ ሰዎች ሁሉ ነገር ግን የተስፋ ቃል ያላቸው፣ ነገር ግን ትንቢት ያላቸው፣ ነገር ግን ድምጽ ያላቸው፣ ነገር ግን ቃል ያላቸው እግዚአብሔር ሆይ ያ የተነገረላቸው ቃል በጌታ በኢየሱስ ክርስቶስ ስም አካል እንዲለብስ እጸልያለሁ። ምናልባት በእነሱ ስንፍና፣ ምናልባት በእነሱ አለመቻል፣ ምናልባት በእነርሱ ዝንጉነት እግዚአብሔር ሆይ የተስፋ ቃል ያዘገዩ ካሉ አባቶ ያንተ ሁሉን የምትችል አልፈ እንድትሰራ፣ አልፈ እንድትረዳቸው፣ አልፈ እንድታግዛቸው፣ እንድታነሳቸው፣ እንድትረዳቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። ና ወደ ሕይወታቸው፣ ና እጅህን ይዘህ፣ ና እጅህን ግለጥባቸው፣ ና መልካምነትን አሳይ። እግዚአብሔር ሆይ እያነቡ ያሉ፣ እያለቀሱ ያሉ፣ ሐዘን ውስጥ ያሉ፣ ቃል ይዘው የተቀመጡ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ መሻገር እንዲሆንላቸው 2018 አሁን ጥቂት ወራት፣ ጥቂት ቀናቶች ይቀራሉ። 2018 ሲገቡ እንደ 2017 እንዳይሆን እግዚአብሔር ሆይ የድካም እንዳይሆንባቸው፣ የዝለት እንዳይሆንባቸው፣ ተስፋ የመቁረጥ እንዳይሆንባቸው፣ የመቸገር እንዳይሆንባቸው፣ የህመም እንዳይሆንባቸው፣ የእጥረት እንዳይሆንባቸው እግዚአብሔር አንተ መልካም አባት እንደሆንክ ሰምተናል። የባርኮት አምላክ፣ የጥበቃ አምላክ፣ የሰላም አምላክ እንደሆንክ አይተናል፣ ሰምተናል። ይህንን እግዚአብሔር ሆይ በሕይወታቸው እንድትገልጥ፣ አባትነትን እንድታሳያቸው፣ መልካምነትን እንድታሳያቸው እግዚአብሔር ሆይ ይህንን ጸሎት አብሮ ለሚጸልዩ ለእያንዳንዱ መልካምነትን በሕይወታቸው እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ከድግግሞሽ ሕይወት እንድታወጣን፣ ከትላንትናው ሕይወት እግዚአብሔር ነፃ እንድታወጣን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ልባችንን እናፍስስ ጌታ ሆይ እግዚአብሔር ሆይ በዚህ ሰዓት እግዚአብሔር በትዳር ውስጥ፣ በሥራ ውስጥ፣ በእንቅስቃሴ ውስጥ ያሉ ሁሉ እጅህን እንዲያዩ፣ እጅህን እንዲያዩ፣ እጅህን እንዲያዩ እግዚአብሔር በእውነት ጎበኘኝ፣ እግዚአብሔር በእውነት ረዳኝ፣ እግዚአብሔር በእውነት አገዘኝ ብለው የሚመሰክሩበትን ጸጋና ኃይል እንድትለቅላቸው ጸልያለሁ። በዚህ ሰዓት እግዚአብሔር በተለያየ በረሃ ያሉ፣ ችግር ውስጥ ያሉ እግዚአብሔር ሆይ አትደርስልኝም ብለው የሚያለቅሱ እግዚአብሔር ሆይ እንድትደርስላቸው እግዚአብሔር ሆይ እንባቸውን እንድታብስ፣ አብሮነትን እንድትገልጥላቸው በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ መልካምነትህን በእነሱ ላይ እንድትገልጥ እግዚአብሔር ሆይ ሕይወት ያልፋል፣ ቤተሰቤን እቀይራለሁ፣ ሕይወቴን እቀይራለሁ ብለው በበረሃ ያሉ፣ ችግር ውስጥ ያሉ፣ ሐዘን ውስጥ ያሉ፣ እንባ ውስጥ ያሉ፣ በሞት አፋፍ ያሉ አሁን በኢየሱስ ስም እግዚአብሔር ሆይ ካንተ ዘንድ ለጥበቃ የተላኩ መላእክቶች እንዲለቀቁ ጸልያለሁ። በደም ጉልበት ይሸፈኑ፣ በደም ጉልበት ይሸፈኑ። እግዚአብሔር ሆይ የተስፋ ቃል ይዘው ምድረ በዳ ያሉ፣ የተስፋ ቃል ይዘው እያዘኑ ያሉ ያንን የተስፋ ቃል የሚፈጽም አምላክ እንዳለ ይረዱ ዘንድ እግዚአብሔር ሆይ ና ተገለጥ፣ ወደ እነርሱ ና፣ ወደ ጉዳዮቻቸው ና በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ የነገሮቻቸው ፍጻሜ እንዲሆን ዛሬ ጸልያለሁ። የችግሮቻቸው ፍጻሜ ዛሬ እንዲሆን ጸልያለሁ። የሐዘናቸው ፍጻሜ ዛሬ እንዲሆን ጸልያለሁ። የመከራቸው ፍጻሜ ዛሬ እንዲሆን ጸልያለሁ። እግዚአብሔር ሆይ የበሽታቸው ፍጻሜ ዛሬ እንዲሆን ጸልያለሁ። ለአንዴና ለመጨረሻ ጊዜ ግብፃውያንን አታዩአቸውም ተብሎ ለእስራኤላውያን እንደተነገረ ጠላቶቻቸው፣ አሳዳጆቻቸው እንደሰጠሙ አሁን በዚህ ሰዓት ሕይወታቸውን ያመሰቃቀሉ መናፍስቶች፣ ሕይወታቸውን ጨለማ ውስጥ እንዲገቡ ያደረጉ መናፍስቶች በጌታ በኢየሱስ ክርስቶስ እስከ ለዘላለም እስካያዩ ድረስ ከሕይወታቸው እንዲሻሩ፣ ከሕይወታቸው እንዲባረሩ እግዚአብሔር ሆይ ጸልያለሁ።
ያንከራተቷቸው ተስፋ ያስቆረጣቸው መናፍስቶች ይሻሩ በኢየሱስ ክርስቶስ ስም። ና ጌታ ሆይ ና መልካምነትን አሳያቸው። ና መልካምነትን ግለጥ በእነሱ ሕይወት። አንተን ተስፋ ያደረጉ ናቸው። አንተን ያመኑ ናቸው። አንተን የጠበቁ ናቸው። ከዚህ በላይ ልባቸው እንዳይሰበር እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። መልካምነትን በእነሱ ላይ እንድትገልጥ ጸልያለሁ። አባትነትን በእነሱ ላይ እንድትገልጥ ጸልያለሁ። አንድ ነገር አምናለሁ፣ እንደምትረዳኝ፣ እንደምታግዘኝ፣ እንደምታበረታኝ፣ ነፃ እንደምታወጣኝ አምናለሁ። በአንተ ላይ እምነት አለኝ። ትላንትን ያሳለፍከኝ፣ ትላንትን ያሻገርከኝ፣ ትላንትን የረዳኸኝ ዛሬም ትረዳኛለህ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ተብሎ እንደተጻፈ አንተ የምትረዳ የምታግዝ ነህ። ጌታ ሆይ አሁን እግዚአብሔር ሆይ 2018 እንደ 17 እንዳይሆን ድካም፣ ዝለት፣ መክሰር እግዚአብሔር ሆይ ከሕይወቴ እንዲሻር ዛሬ ጸልያለሁ። በቤታችን ላይ አንተ ጌታ ሁን። በስራዬ ላይ ጌታ ሁን። በልጆቻችን ላይ፣ በሀገራችን ላይ፣ በቤተሰባችን ላይ ያንተ ህልውና ያንተ መገኘት እንዲንጸባረቅ አባቶ እንጸልያለን። እችን ቀን የሰጠህን አንተ ነህ። ቀንን የሚሰጥ ማንም የለም። ሰላምን የሚሰጥ ማንም የለም። የሰላም ባለቤት የሰላም ንጉሥ አንተ ብቻ ነህ። አሁን እግዚአብሔር ሆይ አንተን አምነን እንሰማራለን። ስንሰማራ አንተ ከኛ ጋር አብረህ ውጣ። አንተ ከኛ ጋር አብረህ ግባ። በምንንቀሳቀስበት ስፍራ ሁሉ ድልን ስጠን፣ ሞገስ ሆነን። በላያችን ላይ ያንተ ሞገስ ይገለጥ። ጌታ ሆይ አንድ ጸሎት እንጸልያለን። መንፈስ በላያችን ላይ በኃይል መንፈስህን ሙላብን፣ ቃልህን ሙላብን። ካንተ ጋር ዕለት ዕለት የምናወራበትን ጸጋ አብዛለን። እግዚአብሔር ሆይ አንተን በማወቅ እንድንበረታ፣ አንተን በማወቅ እንድንቀጥል እግዚአብሔር ሆይ ይህችን ቀን ለአንተ አሳልፈን እንሰጣለን። እግዚአብሔር ሆይ አሁን ልቤን ሁሉ ነገር ለአንተ አስገዛለሁ። ውሰደው ሕይወቴን፣ ውሰደው ስራዬን፣ ውሰደው ቤተሰቤን። አንተ የገባህበት ነገር ሁሉ መልካም ነው። አንተ ያለበት ስፍራ ሁሉ ብርሃን ነው። አንተ ያለበት ስፍራ ሁሉ ሰላም ነው። አንተ ያለበት ስፍራ ሁሉ በረከት ነው። እግዚአብሔር ሆይ አዎ እጠራሃለሁ። ወደ እኔ ጩህ። አንተም የማታውቀውን ኃይለኛን ነገር አደርጋለሁ ተብሎ እንደተጻፈ ወደ አንተ እጮሃለሁ። አንተን እጠራለሁ። የሕይወቴ ጌታ፣ የሕይወቴ አዳኝ፣ የሕይወቴ ታዳጊ፣ ነገሬን የምታሳምር አንተ ብቻ ነህ። እግዚአብሔር ሆይ አንተ ለጠሩት ሁሉ ትደርሳለህ። በእምነት ለጠሩት ሁሉ እግዚአብሔር መልስ ትሆናለህ። አሁን እንጸልያለን ጌታ ሆይ በዚህ አስከፊ ዘመን እግዚአብሔር ሆይ የኛ የሆነውን ነገር ሁሉ እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተ ከፊታችን ውጣ። አንተ መንገዳችንን አጽዳው። አንተ መንገዳችንን ሁሉ አስተካክለው። አንተ ከወጣ ሰባሪው መንገዳችን መልካምና ቀና ይሆናል። እግዚአብሔር ሆይ እንጠራሃለን። ሰው በገዛ ኃይሉ ችሎት አይበረታም። ጌታ ሆይ በምንሰራው ስራ ላይ ያንተ ኃይል ይገለጥ። ትርፋማ ሰው መሆን የሚችለው አንተ ስትረዳን ነው። ጌታ ሆይ እንጠራሃለን። አባባት ሆይ እንጠራሃለን። ና ወደ ጉዳያችን፣ ና ወደ እንቅስቃሴያችን። ጌታ ሆይ ሐዋርያው ጴጥሮስ ሌሊቱን ሁሉ ሲለፋ አንድም ዓሣ አላገኘም። ነገር ግን አንድ ነገር ተናገርከው። ወደ ሕይወቱ መጥተህ መረብህን ወደ ጥልቅ ጣለው አልከው። እሱም ቃልህን አምኖ አንተ ካልክ መረብን እጥላለሁ አለ። አባት ሆይ ጴጥሮስ በድካሙ ያላመጣውን አንተ በተናገርከው ቃል በረከት በበረከት ሆኗል። አሁን ቃልን ወደ ሕይወቴ ላክልኝ። እኔ ደክሜያለሁ። ያንተን ጸጋ እፈልጋለሁ። ያንተን ቃል እፈልጋለሁ።
ያንተን ድምጽ እፈልጋለሁ። ያንተን ምሪት እፈልጋለሁ። በዚህ ሂድ፣ በዚህ ውጣ፣ በዚህ ግባ የሚለውን ያንተን ምሪት እፈልጋለሁ። በቃልህ ድል መንሳት እንዳለ አምናለሁ። በቃልህ ስኬታማ መሆን እንደሚቻል አምናለሁ። ቃልህን ላክልኝ፣ ቃልህን ላክልኝ። ሐዋርያው ጴጥሮስ በቃልህ መረብን እጥላለሁ ወይም አንተ ቃልህ መረብን እጥላለሁ እንዳለ እግዚአብሔር ሆይ አንተ ከተናገርክ በኋላ እንድንጥል እርዳን። አንተ ካወራህን በኋላ እንድንሰማራ እርዳን። አንተን እንድናስቀድም እርዳን። እግዚአብሔር ሆይ በሁሉ በሥራችን ላይ አንተን ማስቀደም እንዲሆንልን ጸጋውን አብዛለን። እግዚአብሔር ሆይ አንተ ያልወጣህበት፣ አንተ ያልተናገርከው፣ አንተ ያላሰማራህን ስፍራ መሰማራት አንፈልግም። መድከም ይብቃ ጌታ ሆይ። እግዚአብሔር ሆይ ዝለት ከሕይወታችን ላይ ይሻር። ለፍቶ ጥሮ እግዚአብሔር ሆይ አለማግኘት ከኛ ላይ ይሻር። አለማግኘት ከኛ ላይ ይሻር። እንድትረዳን፣ እንድታግዘን፣ ጉልበት እንድትሆነን እግዚአብሔር ሆይ አባትነትን እንድትገልጥ ዛሬ እንጸልያለን። ዛሬ እንጸልያለን። መጽሐፍ ቅዱስ እንደዚህ ይላል፣ አምላኬ 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 ወደ አንተ እገሰግሳለሁ። ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስህ ውስጥ ተመለከትኩ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግንሃል። እንግዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደምትጠግብ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርሃለሁ። ረዳቴ ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላ ተከታተለች፣ እኔንም ቀኝህ ተቀበለችኝ። ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና፣ እርሱ አምላኬ መድኃኒቴም እርሱ ነውና። እርሱ መጠጊያዬ ነው፣ እጅግም አልታወክም። እስከ መቼ በሰው ላይ ትቆማላችሁ? ጌታ ሆይ ተባረክ። እናመሰግናለን ጌታ ሆይ ስለ ጥበቃ፣ ጌታ ሆይ ስለ መልካምነትህ፣ ጌታ ሆይ ስለ ፍቅርህ እናመሰግናለን። ባትጠብቀን፣ ባትረዳን፣ ባታግዘን እዚህ አንደርስም። አንድ ነገር እናምናለን ጌታ ሆይ ያላንተ እርዳታ እዚህ አልደረስንም። ያላንተ መልካምነት እዚህ አልደረስንም። ያላንተ አጋዥነት እዚህ አልደረስንም። ያንተ አሻራ አለ። ያንተ መሪነት፣ ያንተ መልካምነት፣ ያንተ አጋዥነት አለበት። እግዚአብሔር ሆይ እስትንፋሳችን ራሱ ካንተ ዘንድ ነው። ሰላም በገንዘብ አይገዛም። አንተ ግን ሰላማችን ሆነሃል። ስለዚህ እናመሰግንሃለን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ከፍ ከፍ እናደርግሃለን። ይገባሃል ምስጋና፣ ይገባሃል አምልኮ፣ ይገባሃል ውዳሴ፣ ይገባሃል መገዛት። ጌታ ሆይ አናጉረመርምም። ያንን ጨለማ፣ ያንን የክፉ ቀን አሻግረህናልና እናመሰግንሃለን። ለእኛ እንዳንተ ያለ ማንም የለም። ጌታ ሆይ በዚህ ቀን፣ በዚህ ማለዳ እናመሰግንሃለን። በዚህ ምሽትም እናመሰግንሃለን። የሚሰሙ ሁሉ ጌታ ሆይ በዚህ ሰዓት ያንተ መልካምነት እንዲያገኛቸው፣ መንፈስ እንዲቆጣጠራቸው እግዚአብሔር ሆይ ይህንን ጸሎት በታማኝነት ካንተ ጋር ለሚጸልዩ ያንተ ጸጋ በላያቸው ላይ ይፍሰስ። ሥራ እየሰሩ የተንቀሳቀሱ የሚጸልዩ፣ ይህንን ጸሎት የሚሰሙ፣ አልጋ ላይ ሆነው የሚሰሙ፣ በተለያየ ስፍራ ሆነው የሚሰሙ፣ በጸሎት መንፈስ ሆነው የሚያደምጡም የሚጸልዩ እግዚአብሔር ሆይ ጥበቃህ በእነሱ ጋር፣ ጥበቃህ ከነሱ ጋር እንዲሆን፣ ባርኮትህ ከነሱ ጋር እንዲሆን፣ መውጣትና መግባታቸው እንዲባረክ፣ በሥራቸው ላይ ያንተ ሞገስ እንዲፈስ በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ መልካምነትን ስለምትገልጥ አመሰግንሃለሁ። አንተ መልካም አባት ነህ። አሁን እግዚአብሔር ሆይ እያጉረመረምን አንጠብቅህም። ተስፋን የምትፈጽም አምላክ እንደሆን ካምነን እንጠብቃለን። አብርሃም
25 ዓመት ሙሉ ሲጠብቅ እግዚአብሔር ሆይ አንድ ነገር ተናገር። የተስፋ ቃል የሰጠ የታመነ ነው አለ። አንተ የታመንክ ነህ። አንተ የምትፈጽም ነህ። አንተ ረዳታችን ነህ። አንተ አጋዣችን ነህ። የተናገርከውን ትፈጽማለህ። የተናገርከውን ታደርጋለህ። የምናልፍበት ሁኔታ ሁሉ እግዚአብሔር ሆይ ልባችን እንዲዝል፣ ልባችን እንዲደክም የሚያደርግ ቢሆንም ባንተ እንታመናለን። አንተ የምትፈጽም ነህ። እግዚአብሔር ለእስራኤል ሕዝብ ከተናገረው አንዳች ነገር ሳይፈጽም ወይም አንዳች ነገር ሳያደርግ ቀረን ተብሎ እንደተጻፈ እግዚአብሔር ሆይ የተናገርከውን ሁሉ ስለምትፈጽም፣ የተናገርከውን ሁሉ ስለምታደርግ አመሰግንሃለሁ። ዛሬ እግዚአብሔር ሆይ የምስጋና ቀን ይሆንልናል። ትመጣለህ፣ እናምናለን። መከራችንን ወደ መልካም ልትቀይር ትመጣለህ። ሐዘናችንን ወደ ደስታ ልትቀይር ትመጣለህ። የጉብኝት ቀን እንዳለ እናምናለን። እግዚአብሔር እንደ ሌሎች ስቀን እንደ ሌሎች የምንመሰክርበት ቀን ቅርብ እንደሆነ እናምናለን። አሁን ያለንበትን ሁኔታ ባንተ ጽኑ ረዳትነት እናልፋለን። ባንተ ጸጋ እንሻገራለን። ባንተ መልካምነት እንሻገራለን። አንተ መልካም አባታችን ነህ። አንተ ረዳታችን ነህ። አንተ አጋዣችን ነህ። እግዚአብሔር ሆይ እንሻገራለን። በምትረዳን ባንተ፣ በምታግዘን ባንተ እንሻገራለን። አለ ሌላ የተስፋ ቃል፣ አለ ሌላ የተሻለ ቀን፣ አለ ሌላ የበረከት ቀን አለ። እግዚአብሔር ሆይ አለ የምስቅበት፣ የምደሰትበት፣ ብዙዎች ያንተን መልካምነት በሕይወት አይተው የሚሰሙበት የኔን ምስክርነት አለ። እግዚአብሔር ሆይ እጃችንን ይዘህ የምትመራ፣ እጃችንን ይዘህ የምታሻግር ነህ። እግዚአብሔር ሆይ አላሳልፍ ያለ በኤርትራ ባህር የቆመ ነገር ሁሉ እግዚአብሔር ሆይ አንተ ከፍለህ ስለምታሻግረን እናመሰግናለን። ማንሻገረውን፣ ማናልፈውን፣ ማንሄደውን መንገድ ሁሉ ስለምታሻግረን፣ ስለምትረዳን፣ ስለምታግዘን እግዚአብሔር ሆይ እናመሰግናለን። ለእኛ እንዳንተ ያለ ማንም የለም። አጋዣችን፣ ረዳታችን፣ አባታችን እግዚአብሔር ሆይ ለምናደርገው መልካምነት ሁሉ መንገዳችንን ሁሉ ቅን የምታደርግ፣ የምትመራ፣ የምታግዝ፣ የምትረዳንና እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። መጽሐፍ ቅዱስ መዝሙረኛው ዳዊት እንደዚህ ብሎ እንደተናገረ ሃሌሉያ፣ የእግዚአብሔርን ስም አመስግኑ፣ እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት። በእግዚአብሔር ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ ለስሙ ዘምሩ፣ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጦታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቄያለሁና በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናት ያወጣል፣ በዝናብም ጊዜ መብረቅን አደረገ። ነፋሳትንም ከመዛግብቱ ያወጣል። የግብጾችን በኩር ልጆች ከሰው ጀምሮ እስከ እንስሳት ድረስ መታ። ማን አለ የውስጣችንን የሚረዳ? ማን አለ ጥያቄያችንን የሚመልስ? ለብዙ ሰዎች አወራን፣ ለብዙ ሰዎች ተናገርን፣ መፍትሄ አላገኘንም። አሁን ግን ወደ አንተ እንመጣለን። ሁሉን ወደምትችል፣ ሁሉን ወደምትረዳ፣ ሁሉን ወደምታግዝ ወደ አንተ እንገሰግሳለን። እግዚአብሔር ሆይ መዝሙረኛው ዳዊት ዓይኖቼን ወደ ተራሮች አነሳሁ አለ። ረዳቴ ከወዴት ዘንድ ይመጣል? አሁን ገባኝ አለ ዳዊት። ረዳቴ ሰማይና ምድርን ከሰራ፣ ረድኤቴም ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። አሁን እኛ ካንተ ዘንድ እንፈልጋለን እርዳታ፣ ካንተ ዘንድ እንፈልጋለን መልካምነት፣ ካንተ ዘንድ እንፈልጋለን እርዳታ። እግዚአብሔር ሆይ ና ወደ ጉዳዮቻችን፣ ና በጓዳ ወደ ጸለይነው ጉዳይ አምላካችን ሆይ እንጸልያለን። ብርታት እንዲለቀቅልን፣ ጉልበት እንዲለቀቅልን፣ አባትነትን መልካምነትን እንድትለቅ እግዚአብሔር ሆይ እንጸልያለን።
ለኛ እንዳንተ ማንም የለም። ለኛ እንዳንተ ማንም የለም። ጌታ ሆይ ና አብርሃምን የረዳ፣ ዳዊትን የረዳ፣ ሳሙኤልን የረዳ፣ ይስሐቅን ያዕቆብን የረዳ፣ ሙሴን የረዳ እግዚአብሔር ሆይ ና ወደ ሕይወታችን፣ ና ወደ ጉዳዮቻችን። ዳንኤልን የረዳ አበቃ በተባለበት ሞተ በተባለበት ጊዜ ደርሰህለት ታሪክ የቀየርክ ና የኛንም ታሪክ ቀይር። እኛም እንሳቅ፣ እኛም እንመስክር፣ እኛም የምስጋና ድንኳን እናቁም። ጌታ ሆይ እንሻለን፣ ልውናን እንሻለን፣ አብሮነትን እንሻለን። ያላንተ ማንም የለንም። አንድ ነገር ገብቶናል። ያላንተ ማንም የለንም። አንድ ነገር ተረድተናል። ያላንተ ማንም የለንም። እግዚአብሔር ሆይ እርዳታህን እንፈልጋለን። እርዳታህን እንፈልጋለን። አጋዥነትን እንፈልጋለን። መልካምነትን እንፈልጋለን። እግዚአብሔር ሆይ ምንም የምናልፍበት መንገድ የሚያሳዝንና እግዚአብሔር ሆይ ልብን የሚያወርድ ቢሆንም መጨረሻችን መልካም እንደሆነ እናምናለን። ምክንያቱም አንተ አለ። ዮሴፍ ባለፈበት መንገድ ሁሉ አንተ ከሱ ጋር ነበርክ። ነገር ግን እጅግ በሚያሳዝን መንገድ ቢያልፍም መጨረሻው እግዚአብሔር ሆይ ለትውልድ፣ ለቤተሰብ፣ ለሀገር በረከት እንዳደረግከው አሁን በምናልፍበት መንገድ አናዝንም። ምክንያቱም በአንተ እጅ ላይ ነን። እኛ መጨረሻችንን ታሳምራለህ። እግዚአብሔር ሆይ ይኸው ተረከብ ልባችንን፣ ይኸው ተረከብ ዘመናችንን፣ ይኸው ተረከብ ስራችንን፣ ይኸው ተረከብ ቤተሰቦቻችንን፣ ይኸው ተረከብ ልጆቻችንን። አንተ ጋር የሆነ ነገር ሁሉ መልካም ነው። አንተ ጋር የዋለ ነገር ሁሉ እግዚአብሔር ሆይ ፍሬያማ መሆን ይችላል። አሁን እግዚአብሔር ሆይ ላንተ አሳልፈን እንሰጣለን። ቀኑን ላንተ አሳልፈን እንሰጣለን። ስራችንን ላንተ አሳልፈን እንሰጣለን። መንገዳችንን ላንተ አሳልፈን እንሰጣለን። ይኸው ተረከበው ጌታ ሆይ። ይኸው እየጸለይን ነው። ይኸው በጸሎት መንፈስ እግዚአብሔር ሆይ እናስረክብሃለን። ልባችንን እናስረክባለን። የጀመርነውን ነገር እናስረክባለን። አንተው ተቆጣጠር። እግዚአብሔር ሆይ ጠላት መጥቶ እንዳያበላሸው አንተው ተቆጣጠር። ጠላት መጥቶ እንዳያጨነግፈው አንተው ተቆጣጠር። እግዚአብሔር ሆይ ካንተ እጅ የሚወስድ ማንም የለም። በአንተ እጅ ላይ ያለ ነገር አይበላሽም። ምክንያቱም አንተ መልካም አባት ነህ። አንተ መልካም አባት ነህ። እግዚአብሔር ሆይ ይኸው እናመሰግንሃለን፣ እናመሰግንሃለን። ስምህን ከፍ ከፍ እናደርጋለን። ውብ ስለምታደርገው፣ ነገሮቻችንን ውብ ስለምታደርገው፣ ነገሮቻችንን ስለምታሳምረው እናመሰግንሃለን። እግዚአብሔር ሆይ ይሄው ጸለይናል። በዚህ ጸሎት ሁሉ ያንተ መልካምነት ይገለጣል። የጸለይነውን ጸሎት ሁሉ አካል ስለምታለብስ እናመሰግናለን። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ የጸለያችሁትን እንደተቀበላችሁት ብታምኑ ይሆንላችኋል ተብሎ እንደተጻፈ አሁን የጸለይነውን ካንተ ጋር ያወራነውን ሁሉ ስለምትፈጽም እናመሰግናለን። ቀናችንን የተባረከ ስለምታደርግ ደግሞ ከፍ ከፍ እናደርጋለን። እግዚአብሔር ሆይ አንተ መልካም እረኛችን ነህ። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። እግዚአብሔር ሆይ ይህንን ጸሎት የሰሙ የጸለዩ አብረው ልባቸውን ላንተ ያፈሰሱ ሁሉ ዘመናቸው ይባረክ፣ ክፉ አያገኛቸው። ዘራቸው በበረከትና በደስታ በማካፈል ይታወቅ። እግዚአብሔር ሆይ ህልውናን ገለጥባቸው። በኢየሱስ ክርስቶስ ስም ያንተ ህልውና ከነሱ ጋር ይሁን። ጌታ ሆይ ሞገስ በእነሱ ላይ ይሁን። ድልነሽነት በእነሱ ላይ ይሁን። አንተ በእነሱ እንዳለ ይታወቅ ዘንድ መልካምነትን ገለጥባቸው። ቀሪ ዘመናቸው ሁሉ በበረከት ይለቅ። ቀሪ ዘመናቸው በበረከት ይለቅ። ስለ ሁሉም ነገር አመሰግንሃለሁ። ከፍ ከፍ እናደርጋለን። ጸልይላችኋለሁ። በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ኢቭን ጸልየው ልባቸው የተሰበረ ነገር የዘገየባቸው እግዚአብሔር ሆይ አሁን በናዝሬቱ ጌታ በኢየሱስ ይሄን እየሰሙ በእምነት አሜን ለሚሉ በእምነት ለሚቀበሉ አሁን በዚህ ሰዓት ጉብኝት እንዲሆንላቸው ያንተ እጅ ከነሱ ጋር እንድትንቀሳቀስ ተጨንቃ ለነበረች ነፍስ ከእንግዲህ ወዲህ
ጨለማ አይሆንባትም ተብሎ እንደተጻፈ እግዚአብሔር ሆይ ጸልያለሁ በኢየሱስ ስም። በዚህ ሰዓት ተጨንቃ ያለች ነፍስ በናዝሬቱ ጌታ በኢየሱስ ስም ፈውስ እንዲያልፍባት ጸልያለሁ። ነፃ መውጣት እንዲሆንላት ጸልያለሁ። እግዚአብሔር ልዩ የሆነ ጉብኝት በእናንተ ላይ እንዲያደርግ ጸልያለሁ። ሕይወቴ ላይ ልዩ መለኮታዊ ጉብኝት ሆነ እያላችሁ ጻፉ። መለኮታዊ ጉብኝት ሆነ ብላችሁ ጻፉ። እግዚአብሔር ከአፋችሁ ቃል ስለሚሰራ ነው። ከአፋችሁ ቃል ጋር ይሰራል። አሁን ጻፉ። መለኮታዊ ጉብኝት ሕይወቴ ላይ ሆነ በሉ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህን ድምጽ የምትሰሙ ይህንን ጸሎት የምትሰሙ በተለያየ የዓለም ክልል ላይ ሆናችሁ ከኔ ጋር ለመጸለይ ፈቃደኛ የሆናችሁ ወዳጆች አሁን ልባችሁንና መንፈሳችሁን ለእግዚአብሔር የምታስገዙበት ሰዓት ነው። ከኔ ጋር ስለ መለኮታዊ ጥበቃ እንጸልያለን። ቫኮታሊ ቫራባራ ኮሳፕራኪያ ዳባ ስለ መለኮታዊ ጥበቃ እንጸልያለን። እግዚአብሔር በነገሮቻችሁ ሁሉ ላይ ጥበቃ እንዲያደርግ፣ እግዚአብሔር በነገሮቻችሁ ሁሉ ላይ መለኮታዊ ጥበቃ እንዲያደርግ፣ በኢየሱስ ደም የናንተ ነገር ሁሉ እንዲጠበቅ፣ በዚህ ወር የምትሰሙት የትኛውም የጨለማ አዋጅ በእናንተ ላይ እንዳይሰራ፣ በዚህ ሳምንት በዚህ ቀን የምትሰሙት የትኛውም አዋጅ በእናንተ ሕይወት ላይ እንዳይሰራ ዛሬ በጸሎት የምንቀድምበት ቀን ነው። ቫራኮሳ ብራኪዳላ ኮዛም ብራካዲያሊ ቫራኮዛ ሬኬደሌ ብራኮዛ መጽሐፍ ቅዱስ መዝሙረ ዳዊት ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ብሎ እንደተናገረ ለኮንዳጋሳ ታላብራካዳባሳ ቴሬኬሬቬረዲያላኮስ ራምባራካቲያ ዳባሳ ደከደቬ የናንተን ነገር ሊያጨነግፍ የናንተን ነገር ሊያበላሽ ቀንና ሌሊት የሚሰሩ መናፍስቶች ከናንተ ስራ ላይ ከልጆቻችሁ ላይ ከአገልግሎታችሁ ላይ ከእያንዳንዱ እንቅስቃሴያችሁ ላይ በጌታ በኢየሱስ ክርስቶስ እንዲነሱ አውጃለሁ። በእኔ ላይ የበላይ ክርስቶስ ነው ብላችሁ ጻፉ። አሁን በእኔ ላይ የበላይ ክርስቶስ ነው። ጠላት የበላይ አይደለም። አጋንንት የበላይ አይደለም። የኔ የበላይ ክርስቶስ ነው ብላችሁ ኮሜንት ላይ ጻፉ። እናንተ ላይ ጌታ ክርስቶስ ብቻ ነው። አጋንንት ጌታ አይደለም። ጌታ ስላይደለ አጋንንት የናንተን ነገር ሊያጨነግፍ አይችልም። በናዝሬቱ ጌታ በኢየሱስ ብቅ ስትሉ ስታድጉ ከፍ ስትሉ በእናንተ ቢዝነስ ላይ በእናንተ ከፍታ ላይ የሚያሟርቱ ሰዎች ከናንተ ሕይወት ላይ እንዲባረሩ አዛል ባራኮዲላ ቫራማንዳካ በዚህ ሰዓት እግዚአብሔር ሆይ በጤና እየተቸገሩ ያሉ አጋንንት በበሽታ እያሰቃያቸው ያሉ ወዳጆቼን አሁን በኢየሱስ ስም ለቋቸው እንዲዳዛል። ከደማቸው ላይ በሽታ ለቋቸው እንዲዳዛል። ከሰውነታቸው ላይ በሽታ ለቆ እንዲዳዛል። የትኛውም ራስ ምታት ቢሆን፣ ካንሰር ቢሆን፣ HIV ቢሆን፣ ኩላሊት በሽታ ቢሆን፣ ጨጓራ ቢሆን ሰውነታቸው ተሳስረው የተቀመጡ በቤት ተኝተው እየሰሙ ያሉ አሁን በናዝሬቱ ጌታ በኢየሱስ ሬቫላኪያ ዳቫር የእግዚአብሔር ኃይል ይለፍ። ተጨንቃ ለነበረች ነፍስ ከእንግዲህ ወዲህ ጨለማ አይሆንባትም ተብሎ እንደተጻፈ እግዚአብሔር ሆይ ጸልያለሁ በኢየሱስ በዚህ ሰዓት ተጨንቃ ያለች ነፍስ በናዝሬቱ ጌታ በኢየሱስ ፈውስ እንዲያልፍባት ጸልያለሁ። ነፃ መውጣት እንዲሆንላት ጸልያለሁ። እግዚአብሔር ልዩ የሆነ ጉብኝት በእናንተ ላይ እንዲያደርግ ጸልያለሁ። ሕይወቴ ላይ ልዩ መለኮታዊ ጉብኝት ሆነ እያላችሁ ጻፉ። መለኮታዊ ጉብኝት ሆነ ብላችሁ ጻፉ። እግዚአብሔር ከአፋችሁ ቃል ስለሚሰራ ነው። ከአፋችሁ ቃል ጋር ይሰራል። አሁን ጻፉ። መለኮታዊ ጉብኝት ሕይወቴ ላይ ሆነ በሉ። አሌኮንዳ ጋባ ሳታዳ ብራኪያ ዳባ ሳካ አቅም ያላችሁ አቅማችሁን ያዳፈነ ጉልበት ያላችሁ እንዳትንቀሳቀሱ ያሰራችሁ የጨለማ ሰንሰለቶች ዛሬ በናዝሬቱ ጌታ በኢየሱስ ስም ይበጠሳሉ። በኢየሱስ ስም ይበጠሳሉ። እግዚአብሔር ወደ አዲስ ምዕራፍ ያሸጋግራችኋል። እመኝኝ እህቴ፣ እመነኝ ወንድሜ፣ የእግዚአብሔር ጣት በእናንተ ላይ ከመጣች፣ የእግዚአብሔር ጣት በአንተ ላይ ከመጣች ይውላችሁ ጴጥሮስ ከሚለፋበት ሌሊቱን ሙሉ ለፍቶ በራሱ ጥበብ በራሱ ኃይል ለፍቶ አንድ ማሳ ሊያገኝ አልቻለም። ነገር ግን ጌታ ኢየሱስ ከመጣ በኋላ መረብህን ጣል ወደ ጥልቁ ሲለው ከኢየሱስ አፍ በወጣው ቃል አምኖ ጴጥሮስ መረቡን ወደ ጥልቅ ጥሎ
መረቡ እስኪበጣጠስ ድረስ ብዙ አሳዎችን ይዞ እንደወጣ ከኢየሱስ አፍ ቃል ከወጣ የእናንተን ድካም ይሽራል። እግዚአብሔር የሚያሳርፍ ቃል በእናንተ ላይ ያደርጋል። አሌጎ ሳምብራ ካዲያላ ይሄ ዓመት በኢየሱስ ስም በድካም ሳይሆን ከኢየሱስ አፍ በወጣ ቃል የምትባረኩበት፣ ከኢየሱስ አፍ በወጣ ቃል ነፃ የምትወጡበት፣ ከኢየሱስ አፍ በወጣ ቃል ታምራቶቻችሁን የምትቀበሉበት በኢየሱስ ስም። ጴጥሮስ ሌሊቱን ሙሉ ለፍቶ ያላገኘውን ከኢየሱስ በወጣ አንድ ቃል ታሪኩ እንደተቀየረ ታሪካችሁን የሚቀይር የመለኮት ኃይል እኔ ለሚያምን ሰው ላኮሳ ብራኪዳ ቫላኮዛ ብራካዳ እጸልያለሁ። እግዚአብሔር ኃይሌ ነው ብሎ ለሚያምን ሰው፣ እግዚአብሔር ይባርካል ብሎ ለሚያምን ሰው፣ እግዚአብሔር ጉልበቴ ነው ብሎ ለሚያምን ሰው እጸልያለሁ። እግዚአብሔር 2017ን ድካምን ከናንተ ህይወት ላይ ያስወግዳል። ድካምን ከናንተ ህይወት ላይ ያስወግዳል። ከእግዚአብሔር አፍ የሚወጣ ቃል ያንተን ነገር ያንቺን ነገር መስራት ይጀምራል። አትንከራተቱም በኢየሱስ ስም። አትንከራተቱም በኢየሱስ ስም። በአንድ ጉዳይ ዓመታት ላይ አትቆዩም በኢየሱስ ስም። እግዚአብሔር አዳዲስ ምዕራፎችን ይከፍትላቸዋል። አዳዲስ በሮችን ይከፍትላቸዋል። ሌጎሳም ብራኪዳላ ኮዛላ ብራካዳሃ ሬንዳ ኮዛምብራ ኪያዳ ባራባ ሶካዳባ አባ ጸልይላችኋለሁ። በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ኢቭን ጸልየው ልባቸው የተሰበረ ነገር የዘገየባቸው እግዚአብሔር ሆይ አሁን በናዝሬቱ ጌታ በኢየሱስ ይሄን እየሰሙ በእምነት አሜን ለሚሉ በእምነት ለሚቀበሉ አሁን በዚህ ሰዓት ጉብኝት እንዲሆንላቸው ያንተ እጅ ከነሱ ጋር እንድትንቀሳቀስ ነፃ መውጣት ለሚፈልጉ ነፃ እንዲወጡ መፈታት ለሚያስፈልጋቸው መፈታት እንዲሆንላቸው በኢየሱስ ስም ገንዘባቸው ለተያዘ ገንዘባቸው እንዲለቀቅ አባት ሆይ በኢየሱስ ስም ጸልያለሁ። ይህን የሰሙ ሁሉ እግዚአብሔር ሆይ በእምነት ለተቀበሉ ምስክርነት ይዘው እንዲመጡ ጸልያለሁ። ተአምራቶቻቸው እንዲለቀቅ ጸልያለሁ። እግዚአብሔር ሆይ ይህ ሳምንታቸው፣ ይህ ወራቸው፣ ይህ ዓመታቸው፣ ይህ ዓመት ለነሱ እግዚአብሔር ድል በማድረግ የሚንቀሳቀሱበት ዓመት እንዲሆን ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም ጸለይኩልሽ። በኢየሱስ ስም ጸለይኩልህ። በኢየሱስ ስም ኢየሱስ ክርስቶስ በጨረሱበት አልዓዛርን ቀብሮ በጨረሱበት በአራተኛው ቀን ባለቀሱበት በአራተኛው ቀን እንደመጣ የሞተባቸውን ያለቀሱበትን ጉዳይ ትንሣኤ እንዳደረገላቸው ለነ ማርያምና ለነ ማርታ የጨረሳችሁበትን ጉዳይ የሞተባችሁን ጉዳይ የናዝሬቱ ኢየሱስ ትንሣኤ ሊሰጠው ዛሬ ይመጣል በኢየሱስ ራኪያዶ ቫላ ፓራኪያዳ። እግዚአብሔር አባት ሆይ የጸለይኩትን ጸሎት በእምነት ለተቀበሉ ሁሉ ይሁንላቸው። ተአምራቶቻቸው ይፍጠንላቸው። በኢየሱስ ክርስቶስ ስም ጸለይኩላቸው። አሜን። ጸለይኩላቸው።